ልጅ ልጅሽን ሰው ፈልጊ። እናቴ እኩል ነበር ምንሽ። አንቺ ግን ክብር አይወድልሽ። አምናኔ ሀምናን ከባድ ውሳኔ ወሰነ። ወይዘሮ ዛህራን ከቤት አባረራትኝ ለአክስቱ ብሎ ውሸቷን። እሷም ደግሞ ወይዘሮ ዛህራ እዛ ቤት እንድትወጣና እንዲሁም ደግሞ ጭራሽ እኔ ነው ወይ የምታናድደኝ እሰራልሻለሁ በማለት ሀምናን ሲመጣ ውሸቷን እያለቀሰች እያለ ይኸውልህ እቺ ሴትዮ እቺ ሰራተኛ አላስቀምጠኝ ብላለች ብሎም በውሸቷ እያለቀሰችና እያስመሰለች ለሀምናን አሳመነችው። ሀምናን በጣም ተናዶና ተበሳይቶ ቆይ ግን ምን ሆነሽ ነው አክስቴን በገንዛ ቤቷ ተሳቃ እንድትቀመጥ ያደረግሻትኝ? ምን ሆነሽ ነው? ይኸውልሽ እኔ ክብር አለሽ ብዬ በጣም ብዙ ክብር ሰጥችሻለሁ። ካሁን በኋላ ግን አይመለከተኝም። ለማንኛውም ግን ይህን ቤት ለቀሽ ትወጫለሽ ይላታል። ወይዘሮ ዛራም ልጄ አምናን እባክን ተረጋጋ ቆይ እስኪ ብላም ስጠይቀው ይኸውልሽ የአንቺ ልጅ አይደለውም። በቃ አንቺ ምንም አይነት ክብር አይወድልሽም። ስለዚህ አክስቴን አሰቃይተሻታልና እዚህ ቤት ውልቅ ብለሽ መውጣት ነው ያለብሽ። አሁን ላይ ላይሽ አልፈልግም በማለት ወይዘሮ ዛህራን ይናገራታል። ወይዘሮ ዛህራም እያለቀሰችና እያዘነች ለመሄድ ልብሷን ሰበሰበች። ይህንን ያየችው ብሌን በጣም አዘነችና ብሌን ይህን ያዘነ ስታይም በፍጹም ይህን ነገር መቀበል አልቻለችም ነበር። ማን ነው ጸጉሬን እያሻሸ የሚያስተኛኝ? ማን ነው እናት የሚሆነኝ? እንዴት ነው አንቺ እዚህ ወተሽ እኔ እዚህ ቦታ ላይ የምቀመጠው? በማለት ብሌንም በጣም አለቀሰች፣ በጣም አዘነች። በተለይ ደግሞ ከአምራን ጋር ያላት ነገርና አምራን አሁን ላይ ብዙ ነገር በተለይ ደግሞ ወደ ብሬኒ አቡና ሁሉ ነገሩ እየሄደ ያለም ነገር ግን ደግሞ እዚህ ጋር ጀሪ ምንም ነገር ሳይፈልግ አርግዣለሁ እያለችውም ስለዚህ የማይሆን ገንዘብ እየጠየቀችው እሱም ደግሞ ቆይ ግን ይህ ሁሉ ገንዘብ ምን ይሰራልሻል? ምን ፈልገሽ ነው? ለምንሽ ነው ገንዘብ እየፈለግሽው? ለምንስ ነው እኔን ያልጠየቅሽ ብሎ ይላታል። አምራን ይህን በሚላት ሰዓትም በቃ አዎ እንግዲህ እኮ ግዴታዬ ነው። ይህ ደግሞ በወዲሽ ያዋሽው ልጅ የኔ ልጅ ነው። እናም ግዴታዬን ደግሞ አንቺ የምትፈልጊውን ነገር ማሟላት አለብኝ። ስንት ነው የፈለግሽው ብሎም ሲላትኝ 500 ሺህ ብር እፈልጋለሁ ብላም ስትለው ይህን ሁሉ ለምንሽ ነው ብሎም ሲላትኝ አንዳንድ ነገር እንደሚያስፈልጋትና እንዲሁም ደግሞ ይህ ደግሞ ስለማይበቃት እንደሆነም ትነግረዋለች። እሱም ደግሞ በቃ ችግር የለውም ለማንኛውም ቢሮ እንዲልኩልሽ አድርጋለሁ በማለት ሲላትኝ ጀሪን በጣም ደስ አላት። ምክንያቱም ደግሞ አቶ ሀምናን ይህን ነገር ለማሳመንና እንዲሁም ደግሞ ነፍሰ ጡር ነኝ ብላ ልትቀርበው የሚፈለገችው ለሀብት ንብረቱ ብላ ነበረ። ስለዚህ እኔ የምፈልገው ይሄንን ነው በማለት ይህን ግን ደግሞ ለአምራን በጣም ታስብለታለች፣ በጣም ታዝንለታለች። እናም ብዙ ጊዜ እንዲጎዳም ስለማትፈልግ ነገር ግን አሁን ላይ በሌላ ነገር እንዲያተኝ በፍጹም አትፈልግም። ምክንያቱም ደግሞ አምራንና እንዲሁም ጀሪ የልጅ እናትና አባት ሊሆኑም ስለሆነ ስለዚህ እነሱ ደግሞ የልጅ አባት ሊሆን ነው። ስለዚህ ከአሁን በኋላ እነሱን በፍጹም ማለትም በእነሱ ውስጥ መግባት የለብኝም በማለት ውስጧን አሳምነዋለች። እንዲሁም ወይዘሮ ዛህራ ቆይ ግን ልጄ አንቺ ለሰው ሁልጊዜ ትኖሪያለሽ፣ መቼ ነው ለአንቺ የምትኖሪው? መቼ ነው የምትፈልጊውንና የምትወልጂውን ሰው አሳልፈሽ የምትሰጪው ብላ ወይዘሮ ዛህራም ትናገራታለች። ግን አሁን ላይ ግን ምንም ማድረግ አልችልም። ምክንያቱም ደግሞ አምናንና እንዲሁም ጀሪ አሁን ላይ ልጅ አላቸው። ስለዚህ ደግሞ በእኔ የተነሳ ደግሞ ህፃኑ ወደዚች ምድር የሚመጣው ልጅ በፍጹም እንዲጎዳ አልፈልግም ብላም ትላታለች። ይህንንም የሰማችው አሁን ላይ በተለይ ደግሞ አምናን ወይዘሮ ዛህራን ከቤት እንድትወጣም ሲያደርጋትኝ ወይዘሮ ዛህራን በጣም እያዘነች ልብሷን ይዛ ስትወርድ እታች ሆና ብሌኒ እየጠበቀቻት ነበረ። ብሌኒና እንዲሁም ደግሞ ወይዘሮ ዛህራ ተቃቅፈው አለቀሱ። እንባቸውንም በጣም እያለቀሱ እያለ እዚህ ጋር ምንም ነገር ማድረግ አልችልም በቃ እያለች ወይዘሮ ዛህራም ለመሄድ እንደወሰነችና እንዲሁም ደግሞ እሷም ራሷን እንድትጠብቅ ትነግራታለች። እንዲሁ ብሌኒ ደግሞ በፍጹም እኔ አንቺ ከሌለሽ እዚህ ቤት መቀመጥ አልችልም። ማን አለኝና ነው? ማን አለኝ? ማን ያስተኛኛል? ማን ጸጉሬን ያሳሸኛል? ማን ነው ሲከፋኝ አይዞሽ የሚለኝ? እያለችም በጣም እያለቀሰች እያለ
እና ምንም ማድረግ አይቻልም። እታች ሁላቸውም ተሰብስበው ያለ ወይዘሮ ዛህራ ለማስወጣት ወይም ደግሞ ከቤት ለመሸኘት ተሰብስበው ታች ነው ይጠብቋታል። እንዲሁም ብሌኒ ግን ያደረገችው ነገር ሻንጣዋን ይዛ እናት ዛህራ ነበር ያለቻትኝ። ይህንን ስለምትስትላትም ምን ነው ልጄ ምን ሆንሽ ብላም ትጠይቃታለች። እኔም እዚህ ቤት ዛሬ የምወጣበት ቀን ነው፣ ስለዚህ አብረን መውጣት አለብን ብላ ትላታለች። አቶ አምራን በጣም ተናደደ፣ በጣም አዘነ። ምክንያቱም ደግሞ አምራን በውሸትዋ ወይም ደግሞ አክስት ተብዬዋን ለሷ ብሎ ነበረ ወይዘሮ ዛህራን ከቤት እንድትወጣ የሚያደረጋት። ስለዚህ ይህ ደግሞ ለሷ በጣም ከባድ ነበረ። እናም ወይዘሮ ዛህራ አንቺ ሳትኖሪ እኔ እዚህ ቤት በፍጹም አልቀመጥም፣ ዛሬ እኔም እንዳንቺው ከዚህ ቤት የመጨረሻ ይሆናል እወጣለሁ ብላም ትላለች። ይህንን ስትልም አምራን በጣም ነበር የተናደደው። ቆይ ምን እየሆንሽ ነው ብሎ ይላታል። ጄሪም በጣም ደስ አላት። በተለይ ደግሞ አምራንና እንዲሁም ደግሞ ብሌኒ አንድ ላይ ስለሚቀላረቡ፣ ስለዚህ እሷም እዚህ ቤት እንድትወጣላትና እንድትሄድ ትፈልግ ነበረ። እነሱ በደስታ ነበረ። ግን ደግሞ አቶ አምራን ምንም ማድረግ አልቻለም ነበር። እናም ወይዘሮ ዛህራን ወደ ቤት መመለስ ነበር ያለበት። ምክንያቱም ደግሞ እዚህ ጋር ብሌኒን በጣም ይወዳታል፣ ያፈቅራታል፣ ከእሷ መለየት አይፈልግም። ምክንያቱም ደግሞ ከዚህም በፊት ሲዝናኑና እንዲሁም ደግሞ ሲጫወቱ የነበረበት ቦታ ላይ ብሌኒ ቤት እየወለወለች ያለ አቶ አምራን ሲመጣ ወይ እንዳትገባ ትንሽ ይድረቅ ልብላም ስትለው፣ ስለዚህ በዛም ነበረ ቆሞ እየጠበቃት እያለ እናም ምን ብሎ ያቅፋታል። አቅፎም ምን እያደረክ ነው ብላም ትለዋለች። ግን አሁን ሁሉ የምታደርገው ነገር ስህተት ነው ብላም ትለዋለች። ይህንን ስትለው አቶ አምራን በጣም እያዘነ ቆይ ግን እኔ ምልሽ ግን ቆይ የባለፈው ቦታ አልናፈቀሽም ወይ ብሎ ይላታል። በባለፈው የተዝናኑበት ቦታ እናም እዛ ቦታ ላይ ለማለት ፈልጎ ነበረ። እሷም ደግሞ ያ ቦታ በጣም ደስ እንዳላትና እንዲሁም ደግሞ መዝናናት እንደምፈልግ ትነግረዋለች። ታዲያ ግን አሁን ላይ ወይዘሮ ዛህራ ሁሉንም ነገር በተለይ ደግሞ የአምራን አክስት ተብዬዋ እያቃጠረችና እንዲሁም ደግሞ ወይዘሮ ዛህራ እንድትወጣ ያደረገቻትም ጄሪ ናት። ምክንያቱም ደግሞ ጄሪ መታ የአምራንን አክስት ማቃጠል አለብን፣ እዚህ ጋር እንዲሁም ጸጉሯ ጭራ ሲያበቅል እፈልጋለሁ፣ ስለዚህ የሆነ ነገር አድርገን ተሰብስበን እናናዳትና እናቃጥላትኝ ብላም ነበረ። ወይዘሮ ዛህራም ተስማማች፣ እንዲሁም ብሌኒም ተስማማች። ብሌኒና እንዲሁም ደግሞ ወይዘሮ ዛህራ እንዲሁም አንድ ላይ በመሆን ጄሪ ሆነው እሷን ሲያቃጥሏትና ሲያናድዷትኝ እሷን በጣም ተበሳይታ ቆይ ግን ምንድን ነው እናንተ ሴቶች ዛሬስ አንድ ላይ ሆናቸዋል እያለችም መጨረሻ ላይ ግን ስለተናደደች ነበረ ለአቶ አምራን ተናግራ ወይዘሮ ዛህራ እዛ ቤት እንድትወጣ የሚያደረገቻትኝ ይህ በጄሪ ምክንያት ነው። ምክንያቱም ጄሪ ትዳሬን ልፈታብኝ ነው፣ ትዳሬን ልታባክንብኝ ነው፣ ስለዚህ ይች ሴትዮ ከዚህ ቤት አማረን ማስወጣት አለብን ብላም ነበረ። ይህንን ደግሞ የተባበሯትኝ ወይዘሮ ዛህራና እንዲሁም ደግሞ ብሌኒ ይህን ነገር እሺ ብለው ነበር የተስማሙ። ነገር ግን ተንኮሏንና እንዲሁም ደግሞ ሴራዋን ጠንስሳ ነበር። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ናችሁ። ምት ወንድሞቼ ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም እንግዲህ በአዲስ ቪዲዮ መጥቻላችኋለሁ። ድር ቀጣይ ክፍል ይዤላችሁ መጥቻለሁ። አቶ አምራንና እንዲሁም ደግሞ ወይዘሮ ዛህራ እንግዲህ ዛሬ በሚያሳዝን ሁኔታ ወይዘሮ ዛህራን ቤት የለቀሽ ውጭልኝ፣ ካሁን በኋላ አታስፈልግኝም ብለውም ሲናገራትኝ እንዲሁም ወይዘሮ ዛህራ በጣም አዝናና ተክዛ ከቤት ስትወጣ እኔም እወጣለሁ አብሬ ብላ ብሌኒም እወጣለሁ ብላ ሻንጣዋን ይዛ መታለች። አቶ